አደይና ዶክተር ምን እያደረጋችሁ ነው? አይ ቤኪ እንደዛ አይደለም። የሆነ ተንኮልም አለ። ሲጀመር እሷ ለምንድነው የኛን ሂሳብ ልትከፍልልን የምትችለው? ቤኪ እኔ በጣም እርግጠኛ ነኝ ወደ መኪናው እንዳንሄድና እሷኛ መንገድ ላይ ለማግኘት ስለፈለገች ነው እንደዚህ የምታደርገው። ቤኪ እባክህ እሺ በለኝና ልክ መንገዱን እንደጨረስን መኪና እናያዝ እባክህ። እሺ ሻንጣዎቹ ትንሽ ከብዳሉ እንጂ ችግር የለውም። ለሊ ግን መጠንቀቅ አለብሽ። እስቲ እውነቱን ተናገሪ። ያለኔ ቀኑ አይከፈልሽም አይደል? ተናገሪ እውነቱን። ማን እኔ አንተ ናፍቀኝ ባከዛ ሰፈር ውስጥ ፖሊሶች እየፈለጉ ስለሆነ በአንተ ምክንያት ጣጣ እንዳታመጣብኝ ብዬ ነው እንጂ ጭራሽ አትናፍቀኝም። እንፊትሽ ይናገራል እኮ። በሉ ቀልዱስ ቀልድ ነው። እዚህ ጣጣ ውስጥ እናንተ እንድትገቡ አልፈልግም። ስለዚህ ኪንጎ ይዛችሁ ሂድ። የምር ነው አሹ ልታግዘኝ ነው? አይ ጨዋታ እኔ አሹ ቀብራራው አይደለም ላንቺ ለስንቱ ባዳለ እንዲ ጉልበቴ ማፈሰው። ለማንኛውም ስራ ጨርሼ ነው ሄድኩት። ጎበዝ እኮ ነሽ ሮማኒ። እንደው ምን ሆነልሽ? ስቶል ሆነልሽ? ወተር ሆነልሽ? ሚልክ ሆነልሽ ወይስ ብሬድ ሆነልሽ? ይኸውልሽ እነዛ ህይወትሽ ለጥፍ የነበሩት ቤተና ዳኒ መጋዘን ውስጥ ናቸው። ቆይ አልገባኝም። ማን አገቷቸው ነው? ዳይመንድና ኪንጎ ናቸው። አንቺ እንዳሰቃዩሽ እነሱም የተሰቃዩ ነው እንዴ? ቆይ ምን እያደረጉ ነው? አንተ እጅ እዚህ ውስጥ አለበት እንዴ? ይኸውልሽ እያንዳንዷ ጠብታ ደምሽን በጥፍ እያስከፈልኳቸው ነው። እኔ ገና እዚህ ሰፈር ምንም አላማረኝም። ፍቅር እየሸተተኝ ነው። ቅምጥል ወሬሽን አቁሚ እሺ። ያንን አውሬ ወድጄዋለሁ ያለሽ ማን ነው? እሱ ነኝ ላይ ማለት ምንም መብት የለውም እሺ። እኔ ስለ ሰፈሩ ሰላም አወራለሁ፣ እሱ እኔ ላይ ያፌዝብኛል። አንቺ ደግሞ ያልተወራ እያነሳሽ አታናጅኝ እዚህ። እሺ ተዋለሁ። ግን ደግሞ ፊትሽ ላይ ያለው ንዴት የፍቅር ቅናት አስመሰለብሽ። አንቺ አፍሽን አትክፈጂ በእናትሽ። ዝም ስልሽ ያማረብሽ መሰለሽ እንዴ? በቃ ለማንኛውም እኔ ወደ ቤት ሄድኩኝ። ጉዳይሽን ስጨርሽ ነው እሺ። ቻው ዳይመንድ ማለቴ ኩኩሻ። አደይ ኤሉ አገግማ ከዛ አባይ ዘገባ ቁጭ ብለው ሲያወሩ ሳይ እንዴት ደስ እንዳለኝ ብታይ። እኔም በጣም ደስ ብሎኛል። ይሄ ሁሉ ያንተ ጥረት ነው፣ እናመሰግናለን። ኧረ ተይ አደይ፣ እንዴ ይሄ እኮ የኔ ስራ ግዴታዬ ነው። ባይሆን አንቺን ማመስገን ያለብን። ጊዜሽን ስለሰጠሽን በጣም እናመሰግናለን። እኛማ እኮ በዚሁ እንድናወራ ጊዜ ያገኘን። አዎ ቅድም ግን ስናወራና ስጨዋወት የነበረው ነገር እስካሁን ካሜራው ውስጥ ሊወጣ አልቻለም። አንተ እኮ በጣም ጥሩና የዋህ ሰው ስለሆንክ ነው። አደይ የኔና አንቺ ግንኙነት እኮ ከዶክተርና ከጓደኝነት ያለፈ ነው። ማለት አልገባኝም። ማለት ያው ምንድነው ዶክተር? እስኪ ዶክተር ምንድነው? እስኪ ግለጠው። እሺ አይቻልም። አደይና ዶክተር ምን እያደረጋችሁ ነው? ሄሉዬ እንዴት ነሽ? ዛሬ ሰርግ ላይ እየታደመን ያለ ነው። ጥያቄሽ ልጠይቅሽ ነበረ። እሺ የሰርግሽ ቀን ታዋቂ ሰው ማን ቢገኝ ደስ ይልሻል? እኔ ሁለት ሰው ፈልጋለሁ። እሺ አንደኛው አብነት አጎናፍርና ደረጀ ደገፍ። በስማ ምን የሚለው ዘፈን ቢዘፈንልሽ? አንደኛው አየሁት ምንቴ የደረጀ ማለት ነው። ሁለተኛው ደግሞ አብነት አጎናፍር የእውነት መንገድ ተጀመረ። እሺ በጣም ጥሩ። ከዛ ደግሞ መቼም ሰው አንድ ሲሆንና ሁለት ሲሆን አንድ አይደለም። ትዳር ውስጥ ከገባሽ በኋላ ያሉትን አስሎች እንዴት ለማለፍ አሰብሽ? በጣም ከባድ ጥያቄ ነው፣ ግን እንዴት ነው? በንግግር በቃ መጀመሪያ እሱን ነው ማዳምጠው። በቃ ጎበዝ። እሱም አንቺን ያዳምጥሽ፣ አንቺን የሚያዳምጥ ባልስትሽ። አሜን። በልምምድ እሱ ያው ይስተካከላል። ዋናው ግን እግዚአብሔር ነው። እግዚአብሔር በቤታችሁ ይንገስ። አሜን። እንዳብሽልኝ። እሺ ሶሬሳ እየሰማ ሶሬሳ ማለት ከቅድም መቃን እየሳ አልሚ እየሳ አይ ነው እንደዛ ነው።
Maqaan hiyyeessaa. Sooressa. Adeemsa. Ilmi hiyyeessaa maqaan isaa sooressa. Miti. Abbaan hiyyeessan jedhamu. Eshi maalumaafuu sooressa. Waanuma sooressa siin jedhanii ati sooressa miti. Kanaaf ka'ee hojjedhu. Ka'ee hojjedhu. Sooressa. ati hiyyeessa. ጀመረ። እሺ የፍቄ የኔና የሱ የገጠር ቀረጻ ገጠመኝ ይነግራችኋል። አዳምጡት እንዳታሳልፉት። ቀጥል። ውርደቴ ነው አይዘው የውርደቴ ነው። እሺ ይሁን ልከናነቡ። ለቀረጻ ሄደን ነውና ጫካ ነው አካባቢው ላይ ቀድሞ የእውነትም ነው በጣም ጅባል ብዙ ጅባል ለዛ ብዙ ጅባል አዎ ጅባል እና የምንቀርጽበት ትልቅ ግቢ ነው። ግቢ ውስጥ ደግሞ ወደ ጓሮ ሽንት ቤት አለ እና ኦልሞስት 4 ሰዓት ምናምን አካባቢ ነው። ሁሉም ሰው ፈርቶ የጅብ ድምጽ እየሰማ ቀረጻ እየተሰራ አጅሬ በመሃል ሽንቱ መጣ። እዛኛ እኔና ኤልያስ ተስፋዬ ቁጭ ብለን እያወጋን ነው ከወዳጄ ጋር አልፎን ሄደ ሊሸና አልፎን ግቢ ውስጥ ሌላ ግቢ አለ እንደዚህ ዞረህ ልትሸና አጥር አለው እኮ እንደው ጅብ ቢመጣ አጥር ጥሶ አይመጣም። ሄዶ ያው ዘመዳችንን አወጣና ሽንቱን መሽናት ጀመረ። እዛ ትዝ ሲለኝ ለካ ቴንሽን ላይ እንደሆነ ገብቶኛል። ድንጋይ ብድግ አደረኩና አስተካክዬ የሚሸናበት ቦታ ኮሽኮሽ ሲል እቃውን እንኳን ቦታው አልመለሰው እንዳንጠለጠለው ፍቅዬ አመሰግናለሁ። እወዳለሁ እኔ አባት ቴንክ ዩ። ወይ አደይ ወይ ምንድን ነው? በእናትሽ እኔ እኮ ከፍቼ ነው ግራ ገባኝ እኮ እስኪ የሆነ ነገር በይ። ኧረ ፎሎ ያደርጋሉ። 1000 አስገቡት የፈጠረ በእኔ ስም ዛሬ በአደይ ስም 1000 አይደለም ነገ ደግሞ በአዲስ ቀን በአዲስ እንትን 1000 2000 ይሆናል። ስለዚህ ዛሬ ላይ እንገባለን ማለት ነው። ዛሬ 1000 አጥኑት አሁኑኑ። ታውቂያለሽ ብዙ መሮጥ ብዙ መልፋት ደክሞኛል። ገና ብጀመርም ብዙ ይቀረናል እኮ። ከዚህ በላይ ወዴት? ወደ ነገ፣ ወደ ተሻለ ቀን፣ ወደ ፈጣሪ እቅድ። ተያ እኔ ደክሞኛል፣ እኔ አቅቶኛል፣ አምላክ እኔን ረስቶኛል። አትሳሳት። በዙሪያ ያሉትን ሰዎች እያየህ እግዚአብሔርን አታማር፣ ያይሃል። እኔ ግን ትቶኛል፣ ከሰው በታች አድርጎኛል። ደግሞ አንተ የፈጣሪ እንጂ የሰው አይደለም። እሺ እውነት ነው። እኛ የእግዚአብሔር እቅድ እንጂ የሰው እቅድ አይደለም። እሺ ዛሬ እንደ ቲክቶክ ሁላችንም አንድ የታዘብነው ነገር አለ። ናት ሳቅና ግባ አንተ ነው ዋና የሀሳቧ ምንጭ እሱ ነው። ቲክቶክ ላይ ለሴት ልጅ ያደላሉ ሁሉ ጊዜ። አሁን ለምሳሌ አሁን አዲስ የመጣው ሰው እንደምንድነው ሳን የኔ አበባ እግዚአብሔር አለ መድኃኒዓለም ሚል አለ የሆነ ሳውንድ። አሁን ደግሞ እኛ ለወንዶስ ማን አለው እንዴ በምንድን ነው እየየውን የሚገልጸው ብለን አሰብንና አንድ ሳውንድ ሰርተንላችሁ ሁላችሁም ይሄን ሳውንድ ተጠቀሙት ወንዶች ሁላችሁም። እስኪ ወደ ሳውንዱን እንክፈል። አብዬ ላንተም ቢሆን መድኃኒዓለም አለ። ዘይ ስራን አርፈ ስራ ልታለቅስ ነው።